ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። በሰሜን ኢትዮጵያ ከዛላምበሳ እስከ አዲግራትና መቀለ ድረስ ተሰማርቷል የተባሉት የኤርትራ የእግረኛ ጦር ወታደሮች ጉዳይ በዓለም አቀፍ መገናኛ ብዙሃን በስፋት ተዘግበዋል። በኢትዮጵያ ሉዓላዊ ግዛት ይገኛሉ የተባሉት የኤርትራ ወታደሮችን ጉዳይ ዜናችን ይመለከተዋል። ከዚህ በተቃራኒው የፈረንሳይ ዜና ወኪል ያናገራቸው የህወሓት አመራሮች የፌዴራል መንግስት ለዳግም ጦርነት ዝግጅቱን አጠናቋል ሲሉ እንደነገሩት ዘግበዋል። እንመለስበታለን። የአፍሪካ ቁጥር 1 ባለጸጋ አሊኮ ዳንጎቴ ከናይጄሪያ እኩል ለኢትዮጵያ እጅግ ግዙፍ በረከት እያመጡ ነው ተብሏል። ባለሀብቱ በኢትዮጵያ ምን ሊጀምሩ አስበዋል? እንመለከተዋለን። አሜሪካ በኢራን የምድር ላይ ጦርነት ከጀመረች የኩርድ ታጣቂዎችን እንደምትጠቀም ይፋ ሆኗል። ኢራን ግን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር እያስጠነቀች ትገኛለች። በወቅታዊ የአሜሪካ እስራኤልና ኢራን ጦርነት ጉዳይ የምንመለከተው ርዕሰ ነጥብ ይሆናል። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። የኤርትራ እግረኛ ወታደሮች በትግራይ ክልል በኢትዮጵያ ግዛት ከዛላምበሳ እስከ አዲግራትና መቀለ ከተማ ድረስ ተሰማርተዋል ተብሎ እየተነገረ ይገኛል። እነዚህ የኤርትራ ወታደሮች በትግራይ የሚንቀሳቀሱት ማንነታቸውን በመቀየር ጭምር ነው ተብሏል። ወታደሮቹ የሲቪል ልብስም የህወሓት ታጣቂዎችን ወታደራዊ ዩኒፎርምም ለብሰው እንደሚንቀሳቀሱ ምን የተሰማው ነገር ግን ነዋሪዎቹ ካነጋገራቸውና ከእንቅስቃሴያቸው እንደዚሁም ከሚያደርጉት ጫማ የኤርትራ ወታደሮች መሆናቸውን በግልጽ መለየት እንደቻሉ ተናግረዋል። ባለፉት ሳምንታትም የኤርትራ ወታደሮች ከዛላምበሳ እስከ አዲግራትና መቀለ ከተማ ድረስ እየተንቀሳቀሱ እንደሚገኙ ሪፖርቶች ወጥተዋል። ሪፖርቶች ከሆነ የኤርትራ ወታደሮች በተናጠልም ሆነ በቡድን እንደሚንቀሳቀሱ የራሳቸውን ማዘዣ ጣቢያ እንደዚሁም የእንቅስቃሴ ቀጠና በትግራይ ክልል ፈጥረው በስፋት እንደሚንቀሳቀሱም የመረጃ ምንጮች ይፋ አድርገዋል። ይህ ብቻ አይደለም። በኤርትራ ምድር ጦርነቱ እንዳይቀሰቀስና የፕሬዝዳንት ኢሳያስ አፈወርቂ መንግስት ዙፋኑ በራሱ ግዛት እንዳይናጋ በሚል ሻዕቢያ በኢትዮጵያ ግዛት ውስጥ ሰፋፊ ይዞታዎችን ይዞ መንቀሳቀስ እንደጀመረ ነው እየተገለጸ የሚገኘው። ከዚህ በተቃራኒው የህወሓት ከፍተኛ አመራሮች ጦርነት ሊከፈትብን ጫፍ ደርሷል ሲሉ ለዓለም አቀፍ መገናኛ ብዙሃን ከሰሞኑ የሰጡት ቃለ ምልልስም ሌላኛው መነጋገሪያ ነው። የፈረንሳይ ዜና ወኪል ያናገራቸው የህወሓት አመራሮች የፌዴራል መንግስት ለዳግም ጦርነት ዝግጅቱን አጠናቋል ሲሉ እንደነገሩት ዘግበዋል። ዘገባው እንደሚለው በቅርብ ቀናት በርካታ የፌዴራል ወታደሮች ለብዙ ሳምንታት በትግራይ ድንበር ላይ ተሰባስበዋል። የትግራይ ኃይሎችም በተመሳሳይ ወደ ድንበር አካባቢዎች የተንቀሳቀሱ ይገኛሉ ሲሉ ነግረውኛል ባይ ነው። የህወሓቱ ምክትል ሊቀመንበር እንደዚሁም በትግራይ ክልል ጊዜያዊ አስተዳደር የምክትል ፕሬዝዳንትነት ስልጣን ያላቸው አቶ አማኑኤል አሰፋ ለአጃንስ ፍራንስ ፕሬስ እንደተናገሩት የፌዴራል መንግስት ወታደሮች ከሁሉም የኢትዮጵያ ማዕዘኖች እየገሰገሱና ወደ ትግራይ የተለያዩ የወሰን አካባቢዎች እየሰፈሩ ይገኛሉ ብለዋል። በዚህ መነሻ ትግራይ በፌዴራል ወታደሮች የተከበበች ነው ማለት ይችላል ማለታቸውንም ዘገባው አትተዋል። አቶ አማኑኤል አሰፋ የፌዴራል መንግስት በትግራይ ላይ ጦርነት ለማወጅ ራሱን እያዘጋጀ ነው፣ በዚህ መነሻ ግጭት ሊፈጠር የሚመስልበት ሁኔታም የማይቀር እየመሰለ ይገኛል ሲሉ ነው የተናገሩት። የፌዴራል መንግስት ባለስልጣናት ከአጃንስ ፍራንስ ፕሬስ በተመሳሳይ ጉዳዮች ዙሪያ ለቀረበላቸው ጥያቄ የሰጡት ምላሽ የለም ተብሏል። የፌዴራል መንግስት ባለስልጣናት ህወሓት ከአዲስ አበባ ጋር ጤናማ ግንኙነት አልፈልግም በሚል አሻፍረኝ ብለዋል በሚል ከሚወነጀሉት የጎረቤት ሀገር ኤርትራ መንግስት ጋር በቅርበት እየሰራ ይገኛል ሲሉ በተደጋጋሚ ክስ ማሰማታቸው ይታወሳል። ነገር ግን የህወሓቱ ምክትል ሊቀመንበር የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንቱ አቶ አማኑኤል አሰፋ ለአጃንስ ፍራንስ ፕሬስ እንዲህ ብለዋል። ከኤርትራ ጋር ምንም አይነት ግንኙነትም ሆነ አንዳችም ወታደራዊ ትብብር በዚህ ሰዓት አልፈጠርንም። የህዝብ ለህዝብ ግን ጽምዶ የተባለ ግንኙነት ተጀምሯል ሲሉ ለዜና ምንጩ የሰጡት ቃለ ምልልስ ያሳያል። በዚህ መነሻ ኢትዮጵያና ኤርትራ ከፈረንጆቹ ግንቦት 1998 እስከ ሰኔ 2000 ዓ.ም ድረስ እጅግ መጠነ ሰፊ የንብረት ውድመትና በመቶ ሺዎች የሚቆጠሩ ተዋጊዎች ህይወት ከጠፋበት ስመጥሩ ጦርነት ማግስትም ለመጀመሪያ ጊዜ በሚመስል ሁኔታ ፊት ለፊት የተፋጠጡበትና ዳግም ጦርነት ይቀሰቀሳል በሚል በሁለቱም ሀገራት ህዝቦች መካከል ስጋት የተደቀነበት ጊዜ ላይ ደርሰናል ባይ ነው የፈረንሳይ ዜና ወኪል ኤኤፍፒ። የሰዓቱ ዜናችን እንደቀጠለ ይገኛል። በአፍሪካ ቁጥር 1 ባለሀብት እንደሆኑ የሚነገርላቸው አሊኮ ዳንጎቴ ከናይጄሪያ እኩል ለኢትዮጵያን በረከት እያመጡ ነው ተብሏል። የዳንጎቴ ሲሚንቶ ኩባንያ በቀጣዮቹ 4 ዓመታት ውስጥ የምርት አቅሙን በ45 በመቶ ለማሳደግ የ$1 ቢሊዮን ኢንቨስትመንት ይፋ አድርጓል። ቢዝነስ ኢንሳይደር አፍሪካ እንደዘገበው ከሆነ ኩባንያው የማስፋፊያ ስራውን ለማከናወን ከቻይና ሲኖማ ኩባንያ ጋር ስምምነት የተፈራረመ ሲሆን በዚህም ኢትዮጵያ፣ ናይጄሪያና ሌሎች አፍሪካ ሀገራትም ተጠቃሚ የሚሆኑ ይሆናል። የዳንጎቴ ሲሚንቶ ኩባንያ አሁን ያለውን የምርት አቅም ወደ 80 ሚሊዮን ቶን ለማሳደግም እየሰራ ይገኛል ያለው የቢዝነስ ኢንሳይደር አፍሪካ ዘገባ ሲቀጥል ሲሚንቶ ፋብሪካው በ2005 1.4 ሚሊዮን ቶን የሲሚንቶና የክሊንከር ኤክስፖርት እያመረተ ሲሆን በ2030 መጠኑን ወደ 10 ሚሊዮን ቶን ለማድረስም አቅደዋል። የሲሚንቶ ፋብሪካው በ2005 1.4 ሚሊዮን ቶን የሲሚንቶና የክሊንከር ኤክስፖርት እያመረተ ሲሆን በ2030 መጠኑን ወደ 10 ሚሊዮን ቶን ለማድረስም አቅደዋል። ኩባንያው በ2005 የነበረውን የትርፍ መጠን በ2 እጥፍ ማሳደግም 1 ትሪሊዮን ናira የተጣራ ትርፍ ማስመዝገቡን አስታውቋል። የዜና ምንጩ ቢዝነስ ኢንሳይደር አፍሪካ እንደዘገበው ከሆነ የኩባንያው ጠቅላላ ገቢ በ20.3 በመቶ እድገት አሳይተዋል።
ከትግራይ ክልል አስቸኳይ ጥሪ ተሰምቷል። እጅግ አስቸኳይ የመድኃኒትና ነዳጅ እጥረት አጋጥሟል ነው የተባለው። የትግራይ ጊዜያዊ አስተዳደር ጤና ቢሮ ለሰብአዊ ረድኤት አጋሮች፣ ለለጋሾች፣ ለተባበሩት መንግስታት ድርጅት፣ የተለያዩ ተቋማት፣ ለኤምባሲዎችና ዓለም አቀፍ የጤና ተቋማት ባስተላለፈው አስቸኳይ ጥሪ በክልሉ ያለው የጤና ስርዓት በከፍተኛ የነዳጅ እጥረት፣ የመድኃኒት አቅርቦት መቋረጥና እየጨመረ በመጣው የፋይናንስ ገደብ ምክንያት ሙሉ በሙሉ ሊቆም እንደሚችል አስጠንቅቋል። መግለጫው ሲቀጥል የህይወት አድን አገልግሎቶች ዳግም መጀመር ካልቻሉ በሚሊዮኖች የሚቆጠሩ ሰላማዊ ሰዎች ሊከላከል በሚቻል በሽታና ሞት ለአደጋ ይጋለጣል በማለት በአስቸኳይ ዓለም አቀፍ ጣልቃ ገብነት እንዲኖርም አሳስበዋል። በሚሊዮን የሚቆጠሩ ሰላማዊ ዜጎች ሊቀለበስ ለሚችል ህመምና ለሞት በሚዳርጉ አደጋዎች እንዳይጠቁ አፋጣኝ ጣልቃ ገብነት ያስፈልጋል ሲል ቢሮ ጥሪ አቅርበዋል። የትግራይ ክልል ተወላጅ የሆኑትና የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አዳኖም በቅርቡ በብሉምበርግ ባደረጉት ቃለ ምልልስ ከ10 ዓመታት በፊት ታናሽ ወንድማቸው ሊድን በሚችል ህመም ህይወቱን እንዳጣ የሰጡበት ቃለ ምልልስ በብዙዎች ዘንድ መነጋገሪያ ነበር። ዶክተር ቴድሮስ ታናሽ ወንድማቸው ሊድን በሚችል በሽታ ህይወቱን ያጣበትን ክስተት በማስታወስም በእንባ ታጅበው ስሜታዊ ሆነው ቃለ ምልልሱን አቋርጦም ነበር። የዓለም ጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አዳኖም ዛሬም ድረስ በርካታ ህጻናት በእንደዚህ አይነት በሽታ ህይወታቸውን እያጡ መሆናቸውን በመግለጽ ጭምር ይህ ሁኔታ እንደሚያሳዝናቸው ገልጾ ነበር። የትግራይ ክልል ጊዜያዊ አስተዳደር ጤና ቢሮ ባወጣው መግለጫ በሚሊዮኖች የሚቆጠሩ ሰላማዊ ዜጎች ሊቀለበስ ለሚችል ህመምና ለሞት በሚዳርጉ አደጋዎች እንዳይጠቁ አፋጣኝ ጣልቃ ገብነት ጠይቀዋል። መግለጫው አክሎም የጤና አገልግሎት በዓለም አቀፍ ህግ ጥበቃ ሊደረግለት የሚገባ መሆኑና በፖለቲካዊ ምክንያቶች ሊገደብ እንደማይገባው አስገንዝበዋል። የዓለም ጤና ድርጅት መተዳደሪያ ደንብን በመጥቀስም ማንኛውም የሰው ልጅ ከፍተኛ የጤና ደረጃ አገልግሎት የማግኘት መብት እንደሚገባውና የመሰረታዊ የሰብአዊ መብት በማንኛውም ሁኔታ ሊከበርና ጥበቃ ሊደረግበት እንደሚገባም አጽንኦት ሰጥተዋል። እንደ ቢሮ ገለጻ ከፍተኛ የነዳጅ እጥረት በመላው ክልል ያለው የድንገተኛ አደጋ የጤና ስራዎችን ክፉኛ አውኳል። ወደ ትግራይ ክልል የሚላከው የነዳጅ መጠን እዚህ ግባ የማይባል ደረጃ ላይ መውረዱን የገለጸው ቢሮ በታህሳስ ወር 2018 ለክልሉ በመደበኛነት ከተመደበው 15 ሚሊዮን ሊትር ውስጥ የተላከው 850 ሺህ ሊትር ብቻ መሆኑን ከዚያ በኋላ ግን አቅርቦቱ ሙሉ በሙሉ መቋረጡን አስታውሰዋል። በዚህ መነሻ እጥረቱ መሰረታዊ የጤና አገልግሎቶች ስራ እንዳይከውኑ ማድረጉን ነው ቢሮ ያስጠነቅቀው። ለምሳሌ ያክል አምቡላንሶች በተከታታይ ስራቸውን ማከናወን አልቻሉም ያለው የቢሮ መግለጫ መድኃኒቶችና የሕክምና ቁሳቁሶችን ከማዕከላዊ መጋዘኖች ወደ ጤና ተቋማት ማጓጓዝ የማይቻል ሆኗል ሲል አክለዋል። የነዳጅ እጥረቱ የክትባት ማከማቻ ስርዓቶችን አደጋ ላይ መጣሉን በመጥቀስ በመቀለና በሽሬ በሚገኙ የኢትዮጵያ የመድኃኒት አቅርቦት አገልግሎቶች ቅርንጫፎች ውስጥ የሚገኙ የማቀዝቀዣ መሰረተ ልማቶች እንደዚሁም በጄኔሬተር በሚሰሩ ማቀዝቀዣዎች የሚጠቀሙ ተቋማት ጭምር በነዳጅ እጥረት ምክንያት አደጋ ላይ ይገኛሉ ባይ ነው። የሰዓቱ ዜናችን እንደቀጠለ ነው። ወደ ባህር ማዶ ጉዳዮቻችን እናምራ። አሜሪካ በኢራን የምድር ጦርነት ከጀመረች የኩርድ ታጣቂዎችን እንደምትጠቀም ይፋ ሆኗል። ኢራን በበኩሏ የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር አስጠንቅቃለች። ሲኤንኤን እንደዘገባው አሜሪካ የኩርድ ታጣቂዎችን አስታጥቃ እየሰለጠነች ትገኛለች። ታጣቂዎቹ ከመግባታቸው በፊት ደግሞ እስራኤል በኢራንና በኢራቅ ድንበር የሚገኘውን የኢራን ወታደራዊ ሰፈር በአየር ስትደበደብ መሰንበቷም ተዘግቧል። ትራምፕ የኩርድን ሚሊሻዎች ይጠቀማሉ የተባለው የኢራን አገዛዝ እንዲገለብጡላቸው በማቀደም ጭምር ነው። ይህ ከሆነ እጅግ አደገኛው ወታደራዊ ይሆናል ሲል ዘገባው አስጠንቅቀዋል። ሲኤንኤን ለዚህ ያቀረበው ምክንያት ደግሞ በኢራን የእርስ በርስ ጦርነት ሊከሰት ይችላል ኩርዶች በኢራን ውስጥ የሚኖሩ በመሆናቸው መነሻ። ከዚህ በተጨማሪ ኢራን ማዕከላዊ መንግስት የሌላት ያልተረጋጋች ልትሆን እንደምትችል በመጠቆም የቀጠናው ኃይሎች እጃቸውን አስገብተው ልክ እንደ ሊቢያና እንደ ሱሪያ ሁሉ የፈረሰች ሀገር ልትሆንም ትችላለች ባይ ነው። በሱሪያ የነበሩት የኩርድ ሚሊሻዎች በአሜሪካ የታገዙ የነበሩ ናቸው። ይህንን ስልት ኢራን ውስጥ የሚደግሙት ከሆነ 90 ሚሊዮን ህዝብ ባላት ትልቋ ኢራን እጅግ ከባዱ ወታደራዊ ስትራቴጂ ይሆናል። ምክንያቱ ደግሞ አሜሪካ በሱሪያ ኩርዶችን ያስታጠቀችው አይስን ለመምታት ነበረ። ለዚያውም የአሜሪካ አየር ኃይልና የአሜሪካ ምድር ጦር ጭምር ለኩርድ ታጣቂዎች እገዛ ያደርግም ነበር። በሱሪያ የተነደፈውን የአሜሪካ ወታደራዊ ስትራቴጂ በኢራን የሚደግሙት ከሆነ እጅግ ረጅም ጊዜ የአሜሪካ ወታደራዊ እቅድ ካልሆነ በጥሞና ስትራቴጂካዊ በሆነ መልኩ ካልታቀደበት በስተቀር በኢራን የአሜሪካ እንደዚሁም የእስራኤል የምድር ውጊያ እጅግ ከባዱ የምድራችን ጦርነት ሊሆን እንደሚችል ሲኤንኤን አስጠንቅቋል። ከዚህ ባለፈ ኢራን የእግረኛ ወረራ ከተከፈተባት መቅሰፍት እንደሚፈጠር አስጠንቅቃለች። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ወታደራዊ ፍልሚያ ኢራን ዝግጁ መሆኗና እንደዚህ ያለው እርምጃም በጠላቶቻቸው ላይ መቅሰፍትን እንደሚያስከትል አስጠንቅቀዋል። ሚኒስትሩ ከቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ የሀገራቸው ጦር ኃይሎች የትኛውም አይነት ከአሜሪካና ከእስራኤል የሚሰነዘር ጥቃትን ለመጋፈጥ ዝግጁ መሆናቸውን ገልጸዋል። የእግረኛ ሰራዊት ወረራን ጨምሮ ለየትኛውም አይነት ጥቃት ዝግጁ ነን በማለትም እየጠበቅናቸው ነው። የሚመጣውን ባለን አቅም እንደምንጋፈጥም እርግጠኞች ነን። ከባድ መቅሰፍትም ይጠብቃቸዋል ሲሉ ሚኒስትሩ አስጠንቅቀዋል። ከዚህ በፊት 2 ጊዜ ድርድር መቀመጣቸውን ያነሱት አራግቺ 2 ጊዜም ድርድር ላይ ያለን ጥቃት ፈጽመውብናል ብለው ከአሜሪካና ከእስራኤል ጋር የተኩስ አቁም ስምምነት ለመድረስ ኢራን ፍላጎት እንደሌላት አስረድተዋል። የውጭ ጉዳይ ሚኒስትሩ ጨምሮም በዚህ ወቅት ኢራን ከፍተኛ የነዳጅ ምርት የሚተላለፍባት ሆርሙዝ ሰርጥን የመዝጋት ፍላጎት እንደሌላት፣ ነገር ግን ጦርነቱ የሚባባስ ከሆነ እርምጃውን ከመውሰድ እንደማትቆጠብ አስታውቀዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።